አንቺ ሮማን ሮማን! አቤት ፍቅር። ቆይ ስጠራሽ እንዳልሰማ ሰው ዝም የምትይኝ ምንድን ነው? ምንድን ነው ችግርሽ? ቆይ ከኔ ጋር ጸብ ነው የፈለግሽው? እና ይልሽ ና የኔ ፍቅር እንኳን መጣሽ። በስሪው ደግሞ እንዳመመው ሰው አክት እንዳታደርግሽ። አውቃችሁ ሆን ብላችሁ ያደረጋችሁት ነገር እንደሆነ በደንብ አውቃለሁ። እሺ እሰራለሁ። ቆይ ግን ትንሽ አታፍሩ? እዛ መኝታ ቤት እንደዛ ተቃቅፋችሁ እናቴ ስትመጣ ስትዋሹት። ቆይ ከኔ ጋር ጸብ ፈልገሽ ነው? የምን ጸብ ነው? ለምን ታስፈራሪኛለሽ? ሲጀመር አንቺን አደይ እዚህ ቤት ለምንድን ነው ያስገባችሽ? ከእናቴ ከቤቴ ከቤተሰቤ ምንድን ነው የምትፈልጊው ነገር? አንቺ በዚህ ልክ የተጨነቅሽውን ያሰብሽውን ያህል እኔ ከአንቺ ቤተሰብ ምንም አልፈልግም ፍቅር። ግን በደንብ አስቢበት። ምኑ? በዚህ ጸባይሽ ከቀጥልሽ ማንም ከጎንሽ። አሹ ሮማን ፍለጋ ይዞ ሄዶ የተባተበ ይገኛል። የፍቅር እናት እሷ እግር የላትም አንተ ምን ታደርጋለህ? ግን እግሯን እያለ እንግዲህ ወደ እያወራ አው እትዬ እያለች እንግዲህ ሮማን ትዋሽለታለች ማለት ነው። ከደረጃ ላይ የወረድኩኝ እግሬ ወለመ ብዮ እግረዋ ተደነቅፋ እሷን ይዤ መጥቼ ነው ይላል። እትዬ ምን ነው በሬት እንኳኳ ነው እንዴ? አይ አልተንኳኳም፣ እንደውም ያንተ እዚህ መሆን ገርሞኝ ነው እንጂ ሮማን ተጎዳሽ እንጂ እስኪ ነይ። አይ ደህና ነኝ እትዬ፣ ትንሽ እኮ ነው። እንደዛ ከሆነ እሺ ፍቅር ሙቅ ውሃ ታመጣልሻለች። አሹ አታስብ አንተ ሂድ ትለዋለች። ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። አደይ ክፍል 157 ይዤላችሁ ቀርብ ያለሁኝ ማለት ነው። ውድ ቤተሰቦች እንግዲህ ፍቅርን እናቷ ትጠራትና አቤት እማዬ ሮማን እንዴት ነው እግርሽ ወለምታ ነው ወይስ? አይ ደህና ነኝ እትዬ፣ ያን ያክል የከፋ አይደለም። አይ ሮማን አሁን አይታወቅሽም፣ ቀስ እያለ ነው የሚያምሽ። ፍቅር እንጂና ውሃ ጣጅላት፣ ካልሆነ ወጌሻ ጋር ወስዳታለሁ። ፍቅርም ኧረ እግሯ ምን ሆነች? አሹ የት ሄደው ነው? ሮማን እግሯ ታማለች። ፍቅር እሷን መከባከብ አለብን። ደግሞ በእግርሽን አሳበብሽ እንዴ? የታለ አሹ? ከአሹ ጋር ተቃቅፋሽ አልነበረም? ኧረ ፍቅር ረተ ያላየሽው ነገር አታውሪ። ፍቅር ሂጂ ውጪ ትላታለች ማለት ነው። የፍቅር እናትም ማለት ነው ሮማን አይዞሽ ረፍት አድርጊበት እንግዲህ ካልሆነ ወጌሻ ልጥራ እንጂ። አይ እትዬ ያን ያክል እኮ ከባድ አይደለም፣ ችግር የለውም። አይዞሽ በቃ ረፍት አድርጊ ችግር የለውም ትላለች ማለት ነው የፍቅር እናት። ሮማንም ዊ አሹ እያለች እርስ በራሷ ታወራለች ማለት ነው። የአሹ ስራ ነው ያለች። አዳይም እንግዲህ በጣም ተገርማለች እህቷን ዴቭን ስለምታፈቅረው ማለት ነው። ስትሰማ አልገባኝም ብላ በጣም ደንግጣለች። እንዴት ብርሃንና ዴቭ አልነገራችሁም? ብርሃን ፍለጋ መስሎኝ ከዚህ ወደ ገጠር የገባው። ምን ሄለን የምታወሪው ነገር አስበሻል? ምን ነው የማይናገር ነገር ተናገርኩ እንዴ? ይኸውልሽ ሄለን በተሳሳተ መንገድ ተረዳሻቸው እንጂ እነሱ ምንም ግንኙነት የላቸውም ትላለች አዳይ። ከዛ ሄለን አዎ በቃ እንደዛ ይሆናል። ወይኔ ጉዴ ማያውቁት ነገር ዘባረኩኝ እንዴ? እንኳን ብርሃን ይሄ ጉዴን አላየች። አዎ እንደዛ ነው የሚሆነው፣ አንቺ አትጨነቂ በቃ ትላለች ለምለም። ሁለቱም አንድ ላይ ስታያቸው ሌላ ነገር አስቦ ነው። አዎ ብዙ ጊዜ አርቡ ስለ ያንቺና ስለሱ የምትናግራኝ ነው። እርግጠኛ ነሽ? አው አዳይ ሌላ ምን ሊኖር ይችላል? አዳይ በጣም ደንግጣለች ማለት ነው። ማለትም እንግዲህ እውነት እሱ ካፈቀረ ብላ እንግዲህ ዴቭ ገጠር ሄዶ ነበር። አብሬክ ልምጣ እንዴ ስትለው የብርሃንን እናቷ ችግር የለውም ራሴ መሄድ እችላለሁ ይላል ዴቭ ማለት ነው። እንግዲህ ዴቭ ብርሃንም ብድግ ብላ ልትሸኘው ስትነሳ አሃን ብርሃን ቁጭ በይ እያልኩሽ ነው። አቤትማ እየፈለግሽን የሰሞኑ ሁኔታዎች ምንም አላማረኝም ትላለች። ቆይ ምንድን ነው እንደዚህ መብዘስ ረዲያ እያለች እንግዲህ የአዳይ እናትን የብርሃን ተቆጣታለች። ችግርሽ ምንድን ነው? የምን ችግር እማዬ? አረ ምንም ችግር የለ። እርግጠኛ ነሽ ብርሃን? አው ምን ነው? ቆይ የአንድ አመትን ግን እንዴት ነው የምትመለከችው? ትላታለች። እንግዲህ ተዳናግጣ እንዴት ተመለከትኩት? መብዘዝ ጀምረሻል እኮ ምንድን ነው ግን ችግር አለ እንዴ? አረ እማዬ ምንም ነገር የለም መስሎሽ ነው እንጂ በይ ተይ ብያለሁ ትላለች። ይቅርብሽ ነገር ማይደገም ነገም ዛሬ ብትፈጅበት ጥቅም የለውም ዋ ትላታለች የአዳይ እናትን ማለት ነው። ብርሃን ሳታውቀው ዴቭን ታፈቅራለች። ነገር ግን ውስጧ ሁሉም ነገር አላወቀችም። ቅምጥል የዴቭ አንተ አስቸጋሪ ሰው ነህ። አዎ በጣም አስቸጋሪ ሰው ነሽ። እና ለምስካው ለምን አልነገርሽ? አመሽኝ እንኳን ፈጣሪ አንቺ ሰጠኝ። እንደኔ ቢሆንማ ምን ልውጠኝ ነበረ። ለኔ ሲሆን ትቆጫለህ? እንኳን አንቺ ያፈቀርኩ በፍጹም አንዳንዴ ፈጣሪን
የምንፈልገው ነገር ካልተሰጠን የተሻለ ነገር ነው የሚሰጠን። ቆይ አሁን አዳይ ድጋሚ ብትወድህስ ወይ አስልፊ ድጋሚ መቼም ቢሆን አትመጣም እኮ። ብትመጣስ ያንተ ምላሽ ምንድን ነው? ምንም ያን ያህል የሚያስከፋ ነገር የለም። ደግሞ አንቺ ሚስቴ ነሽ። ሚስቴ ደግሞ ሌላ ሚስት ላይ መመኘት ኃጢአት ነው። ስለዚህም የአዳይ በፊት ነበረ አሁን የለም። አንቺ ነው ማስበው። አንቺ አሁን ህይወት ሆነሻል። አንዳኔ ሳትጠይቀኝ አሾ ጋር ብል ብንጠይቀው እንቅታ ቅምጥለ እያለ ባቡሬ መጣና እንዴት ናቸው ሲል አንተ ሽፍጣ ሲለው በሌ ሽፍጣ ነው የምትለው? ኧረ አንቺ ልጅ ሲነግሩሽ ስሚ ባሌ ባሌ ስትይ እንግዲህ ማዘሯ እንዳሰማሽ ምን ችግር አለው? ችግርም አለው። ምን ማለትሽ ነው? ገና እኮ ሳትጋቡ ባሌ ሚስቴ ማለት ምን ነው ቀና? ምን ያስቀናዋል? እሱም እኮ ቆንጆ ሚስት የታየህ ማለት መቼስ ያን አበባ የእናትህ አይደለም የምሰጠው። ኧረ ከሌሊ ጋር ከእሷ ጋር ያወራህ ጀመርክ? ይሄ ያንቺ ስራ ነው። ኧረ እኔ ራሱ መቼ አገኘሁት? ገና አሁን እኮ ነው የማገኘው። እና እኔ ላይ ሙድ መያዝሽ ነው? ኧረ በፍጹም እኔ ምንም አልተናገርኩም። ተናግሬ ያለሁ እንዴ? አው ባቡሬ ምንም ነገር የለም መስሎህ ነው እንጂ መቼ ነው እስከ መቼ ሚስጥር አንቺም ታውቂ ነበረ? አው ትንሽ የሆነ ፍንጭ አገኝ። አንቺ ቅምጥል ምን አገባህ? እሱማ አያገባኝም። ታዲያ ምንም አያገባህ ከሆነ ለምን ዝም አትልም? ምንድነው የምታወዛጉብኝ? ምንድነው እሱ? አንቺ ምን እያልሽ ነው? እንደው ዛሬ ምን ሆነ ነው? እኔ ወደዚህ ያለ ጎትቶ ይወስዳትና የቅምጥል ቆይ ምንድነው የምትቀባጥሪ? ብቻ ባቡሬ ሌላ አፈቀራት ያልሽ እንግዲህ አዳይ ምን ያወራሽ ነው? የእሰ ስትል የገመትኩት ነገር ደርሶልኛል ማለት ታይ እንጂ አሁን እንዳፈቀርኩ ለማንም አትናገርን ያላልከ አታስብ። ለማንም አልናገርም። የሌለ ተመችቶኛ ከሌሊ ጋር ያበደ ነው። አይ በቃ ትጨማለቂ። ምንም ነገር የለም አልኩሽ። ምንድነው የምትቀብጪ? አያሳስብህም? ገብቶሃል ወንድሜ? አትጨነቅ። እኔ እነግራታለሁ። ወዴት ነው? አሀ ገባኝ። ምኑ ነው የገባሽ? እንግዲህ የሆነ ነገር አስበን። አረ ስለፈጠረሽ አትቀባጥ። ምን ቀን ነው ያንቺ እህቴ የሆንሽ በቁም ያቃጥለሽ ደፊ ነው። በቃ አታስብ። ግን አልፈታም። ቤት ስመጣ እናወራለን ትለዋለች ቅምጥል የባቡሬ ማለት ነው። ከዛ እንግዲህ ኪንጎ ምንድነው? ምንም የቤተሰብ ጉዳይ ነው። አረ ጥሩ ነው እያለ ስለሌ ነው። ስላንተ ደግሞ ምን ሊለን ይችላል ኪንጎ? እንጃ የሆነ ነገር ማያለሽ የመሰለኝ ነበረ። ቆይ ግን ከኔ ርቆ ማውራት ለምን አስፈለገው? አረ በእናትህ ስላንተ ምንም ያወራን ነገር የለም። ስለ ራሱ ነው። እርግጠኛ ነሽ? አሁን ምን ሆነሃል? ከዛ ኪንጎ ጥሏት ይሄድና ኪንጎ ብትለው አልሰማ እያለ አንተ እኮ ነው ማውራት ስትለውም መቼም ሊሰማት አልቻለም። እየሮጠ ሄዷል ማለት ነው ኪንጎ ማለት ነው። እንግዲህ ቅምጥልም ከኋላ ትከተለው አለች ማለት ነው። ማለት እንዴት እንደዚህ ትጨማለቃለህ እያለችው አሹ እንግዲህ በጣም ከፍቶት ነበረ። ሮማን ከደረጃ ላይ ትመጣና አሹ ቆይ ፍላጎትህ ምንድን ነው? ይቅርታ ሮማይ፣ ሁልጊዜ ይቅርታ ይቅርታ አይሰለችህም? ኪችን አትምጣ፣ እኔ ክፍል አትምጣ፣ እትዬ ሌላ ነገር ያስባሉ አላልኩም? ምን አለልና ምን ያስባሉ? እኛ ካላሰብን በስተቀር ምን ማለት ነው አሹ? ይሄ የስራ ቦታ ነው። ከስንት መከራ በኋላ ያገኘነው የስራ ቤት ነው። ለምንድን ነው ፍራሽ ላይ ወጣህ ነው? አዎ ልክ አይደለህም አሹ። ሮማኔ እኔን አንቺ ባለፈ አልተናገርንም እንዴ? እሱ የችግራችን ጊዜ ነበር። አሁን እኮ ስራ የምንሰራበት ቤት ነው። እዚህም አንድ ላይ ማደር አለብን አሰብከው? አይ ሮማኔ እኔ እንደዛ አስቤ አይደለም። ታዲያ ምን ማለት ነው አሹ? እኔ በተደጋጋሚ ጊዜ ነገር ካለው አንተ ፍላጎት ምን እንደሆነ ማወቅ አልቻልኩም። ሮማኔ ታይ ክፉ አትናገሪ ታይ ይላታል ማለት ነው አሹ። እኔ በአግባቡ ስራዬ የመስራት እትዬ ማስደሰት እንጂ የትናንትና ህይወቴ ማስተካከል ነው የምፈልገው። ይሄ እንዳደርግ የረዳኸኝ አይደለም። ይሄ ሰሞን ባህሪም ሁሉ የተለዋወጠ ነው። ይቅርታ እኔ በዚህ ልክ ያስከፋሻል ብዬ አስቤ አልነበረም። ሁልጊዜ ማውራሽ ነገር እፈልጋለሁ ትላለህ፣ አውራሻለሁ ትልና ሁሌ ያየኸኝ ዝም ትላለህ። ከዛ እንደዛ እያወሩ ያለ ፍቅር ናት ትመጣና ሮማን አቤት እትዬ አሁን እግሬ አሞኝ ያልሽ አልነበረም? አው አንድ እግር ጫማዬ ጠፍቶብኝ እሱ ፍለጋ ነው ከአሹ ጋር የሆነ ነገር አላቸው። ኧረ በፍጹም እትዬ ጫማዬ ቅድም እዚህ ረስቼም ላመጣው ወርጄ ነው። አሁን እሄዳለሁ ነው እንዴ? በቃ ወደ ቤት ግቢ፣ ለፍቅር ነግሬያታለሁ። እኔ የሆነ ቦታ ደርሼ እመጣለሁ። እሺ እትዬ ትላለች ሮማን ማለት ነው። እንግዲህ አሹ የስራህን ይስጥህ እያለች ተናዳ ወደ ደረጃው ላይ ትወጣለች ማለት ነው። አሹን በጣም ተናዶ እዚህም እዛም እያለ እንግዲህ ወይ እማዬ ያለ ያለቀሰ ይገኛል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁ ሰናበታለሁኝ። ይህንን ቪዲዮ ከወደዳችሁት እንግዲህ ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ በአክብሮት እንጠይቃለን።